ብሩክ በየነ አንተ እንዳይደብር ብዬ ማስቲካ በሌለኝ በመጠጥ ባጠፋሁት ብር ባስተረፍኩት ማስቲካ ገዝቼ ነስቲ ወደዚህ ምንድነው መቀባጠሪው ነኝ እስከዚህ ድረስ አስብልሃለሁ። አየኔ ምሳቆ ስራት ነው ይሄ። አንቺ ስሚኛት ዞር በል ላይ አልፈልግ መተኛ ትፈልጋለህ። ገባ ዞር በል የት ነው የምትተኛው? አይሚ ተነሽ፣ አትማታ ተነሽ። ልታረጊው ነው ያለቀ ጠርሙስ ምንድን ነው? አንቺ እንዳያነሽ ታምና እንደሰሙ ያማታው ይስሙ። የት ነበር? ይስሙ። ሁሉም ሰው ይስማ። ሁሉም ሰው ይስማ። እኔ እኮ ግራ ገባኝ። ምን ነይስ? ምንም አትሸችም እኮ ልስመኝ ነው። አንተ ባለጌ፣ አንቺ ጤነኛ አይደለሽ እንዴ? ምንድነው? እስኪ ተጋብ ላሸት ነው ነኝ እንቢ ልስመኝ። ኧረ ያመና ይሄ እንጣላ፣ በእግዚአብሔር እንጣላ። እንዳትሰብሪው ጠረጴዛውን ነው። ሊያስመልሰኝ ምንድን ነው? ይሄው እጅ መታጠቢያ የለም። ይኸው እዚህ ላይ ሆነሽ አንተ እኔ ህይወት ላይ እየቀረጽ ወይኔ ሽንት ቤት ሂጂ። ሊያስመልሰኝ ነው። ስለ እኔ እዚህ ውስጥ ከተህ ምን ልታረገኝ ነው? ሃይሚ በእግዚአብሔር አትመናጭ። እንዳትመልሰኝ እኔ ላንቺ ብዬ እኮ ነው እንድኖር ነው እዚህ ውስጥ እንድኖር እና እንድኖር ውስጥ እንደውም እኔ እዚህ ውስጥ ነው መኖር የምፈልገው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ በጣም ይቅርታ ንፋስ እያስቸገረኝ ነው። ፀጉሬ በጣም ስለረዘመ ያው የምጠቀመውን ቅባት ከፈለጋችሁ ያው ከስር አስቀምጥላችኋለሁ። ፀጉራችሁ እንደዚህ እንዲረዝም ከፈለጋችሁ ማለት ነው። ለማንኛውም ማለት ነው ዛሬ የመጣሁት ይቅርታ ማስቲካ እያኘኩ ነው። ያው ስለጠጣሁ ነው ትንሽ ሞቅ ብሎኛል። በጣም ይቅርታ አድርጉልኝ እና ትንሽ ሞቅ ብሎኛል። ጠጥቻለሁ። በጠዋት ነው የወጣሁት። ለምን ብትሉኝ ለመጠጣት። ከዛ ማስቲካ እያኘኩ ነው። ምክንያቱም እንደጠጣ እንዳያስታውቅብኝ ብላችሁ ደስ ይለኝ ነበረ። አልጠጣሁም፣ ግን እንደጠጣ ሰው ሆኜ ብሩኬን ፕራንክ ላደርገው ስለፈለኩ ነው ዛሬ እንደዚህ ሆኜ የመጣሁት ማለት ነው። ምክንያቱም በጠዋት ነው የወጣሁት ዛሬ። በጠዋት የወጣሁበት ምክንያት የራሴ ፕሮግራም ስለነበረኝ ነው። ግን አይዲያ አስቤ ተዘጋጅቼበት ነበር ሰውጣ የወጣሁት ማለት ነው። እና ቤት አንድ ካሜራ ደብቄ ነው የወጣሁት። እድሜ ለካሜራማን ተባብሮኝ ነበረ። እነሱ እንቅልፋቸውን ለሽ ሲሉ እኔ ተነስቼ ካሜራዬን ደብቄ ወይኔ እንደማያዩት እንደማልዋረድ ተስፋ አደርጋለሁኝ። ከካሜራማን ጋር ተባብረን ካሜራ ደብቄ ቤት ውስጥ ሌላ ካሜራ ደብቄ ነበር የወጣሁትኝ። አሁን ደግሞ ፕሮግራሜን ጨርሼ ስገባ ጠርሙስ ይዤ ከዛ እንደሰከረ ሰው ሆኜ ሲጠጣ አርፍዶ እንደገባ ሰው ሆኜ ልረብሽ ነው ማለት ነው። ቤት ውስጥ ሄጄ ብጥብጥ አደርገዋለሁና ምን እንደሚሰማው አላቅም፣ ምን እንደሚለኝ አላቅም። ማስቲካ እያኘኩ ስለሆነ ደግሞ ያምነኛል ብዬ አስባለሁና ጠርሙስ ይዤ ምናምን ነው የምገባው። ሳሎን ቤት ካላገኘሁት ክፍሉ ድረስ ይዤ እጠራዋለሁ ወይ ደግሞ ታች ሆኜ እጠራዋለሁ ማለት ነው። እና ብጥብጥ ነው የማደርገው። እንግዲህ ፕራንክ በእኔ አልተጀመረም። ቢያንስ ይሄ ስርዓት ያለው ፕራንክ ነው ብዬ አስባለሁ። እና ብዙዎቻችሁ ወጣቶች ካላችሁ ደግሞ እንድትማሩበትም እፈልጋለሁ። ምክንያቱም መጠጥ የትም አያደርስም፣ የትም አንደርስም። በመጠጥ ውስጥ ራስን መጉዳት እንጂ መጠቀም የለምና እኛ ግሩፕ ውስጥ ደግሞ እውነቴን ነው አብዛኛው ሰው የሚጠጣ ሰው የለም እና ሁሉም ቁም ነገረኛ ስርዓቱን የያዘ ለነገው የሚያስብ ነጋቸውን በጣም በቃ ወጣት ሆነው ግን ነገ ላይስ ምን እንሆናለን ብለው ዛሬ ላይ አስበው ለነጋቸው እያሰቡ የሚኖሩ ሰዎች ናቸውና በዚህ አጋጣሚ ሁላችሁም በዙሪያ ያላችሁ ሰዎች አመሰግናለሁ። ምክንያቱም እኔም እንድበላሽ ምክንያት አልሆናችሁኝም። ከግሩፕ ውስጥ እርግጠኛ ነኝ አንድ የሚጠጣ የተበላሸ ሱሰኛ ምናምን ሰው ቢኖር ሁላችንም እንበላሽ ነበር። ግን ሁሉም ሰው ስርዓቱን የያዘ ሰው ነውና እንደዚህ ሲሆን ደስ ይላል። ጓደኛን የሚያበላሸው ጓደኛ ነው ብዬ አስባለሁ። አንድ የሚጠጣ ወይ የሚያጭስ አንድ ጫት የሚቅም ጓደኛ ካለ ሁሉም ሰው በዛው ልክ ይበላሻልና እኛ ግሩፕ ውስጥ ደግሞ እንደዛ የለም። እግዚአብሔር ይመስገን እስካሁን ባለው በጣም ስርዓት ያለን ሰዎች ነንና ወደፊትም እንደዛው እንደምንቀጥል ተስፋ አደርጋለሁ። ዛሬ ግን ያው ለእናንተም ይሄ ነገር ይጠቅማችኋል ብዬ ስላሰብኩ ነው። እና ምን ይለኛል አሁን እኔ ሴት ልጅ ነኝ አይደለ? ከዛ አስባችሁታል በጣም አትወጥቼ
ጠጥቼ ሰክሬ በቃ ተንበዛብዤ ስገባ ምን ሊሰማው ይችላል? ምን ሊለኝ ይችላል? የብሩኬንም ምላሽ የምናይበት ይሆናል። ይጠላኛል፣ ያጥላላኛል፣ ወይስ ከቤት ያባረረኛል፣ ወይስ ከነስካሬ ገመኔን ሸፍኖ እኔን ለመሸከም ይጥራል የሚለውን አብረን እናያለን። ለሁላችሁም ግን እንግዲህ አንድ ጥሩ ጓደኛ ይስጣችሁ አይደል የሚባለው? አንድ ጥሩ ጓደኛ ይስጣችሁ። ከዛ ሙሉ ጓደኝነታችሁ ወይም ብዙ ሰው ቢኖር ራሱ ስርዓት የያዘ ገደብ የኖረው ጓደኝነት ይኖራችኋል ማለት ነውና እንግዲህ ፈጣሪ አላቅም ምን እንደሚለኝ። ውጭልኝ ይለኛል፣ ስርዓት ያጣሽ ነሽ ይሰድበኛል፣ ወይስ በስርዓት ይይዘኛል? እኔ አላቅም። እሱን አብረን የምናየው ይሆናል። ግን እንደጠጣ ሰው እስማ ወይኔ በሽቶ ብቻ እንዳልሰክር እንጂ ምን አባይ ያስቃል። ካሜራማን እየሳቀብኝ ነውና ለማንኛውም ቀጥታ አሁን ቤት እንሂድና እርግጠኛ ነኝ ካሜራውን እንደማያየው። ምክንያቱም እኔ የደበቅኩት ካሜራ ቢሆን ሊታይ ይችል ነበር። ግን ከካሜራማን ጋር ተባብረን በጠዋት ደውዬለት እሱም አላሳፈረኝም። መጥቶ እንቅልፌን አልተኛውም። ባይዘው አይኔ ራሱ ያስታውቃል፣ ጸጉሬ ያስታውቃል፣ ምናምን ሁሉ ነገር ያስታውቃል እንዳልተኛው። ለምን ተንኮል ሳስብ እና ካሜራማንም ደግሞ ስለተባበርከኝ አመሰግናለሁ። በዚህ አጋጣሚ አሁን ቀጥታ ወደ ቤት እንሂድና ሰፈር አካባቢ ነኝ ያለሁት። ወደ ቤት እንሂድና ቁልፍ ይዣለሁ። ቀጥታ እንገባለን። ከዛ እንበጠብጠዋለን ነው የምላችሁ። ይነሳል ብለህ ታስባለህ? ሌላ ጊዜ ማለት ነው በጣም አርፍደን ነው የምንነሳው ሁላችንም። ያው ማታ እናመሻለን በስራ ምክንያት፣ ቀን ላይ ደግሞ እናረፍዳለን ነው የሚባለው። እና እሱም አርፍዶ ተኝቶም ሊሆን ይችላል እስካሁን ድረስ። እኔ ስንት ስራ ሰርቼ እመጣለሁ፣ እሱ ይተኛል። ግን ደግሞ ያ ማለት ሁሌ አይደለም። አንዳንዴ በጠዋት የምንወጣበትም ጊዜ አለና ዛሬ እሱ እድለኛ ሆኖ ተኝቷል። እኔ በጠዋት ለፕሮግራሜ ለቅዴ ወጥቼ ነበር። አሁን ደግሞ እየገባው ነው። አይኔ ራሱ የለም እንቅልፌ መጥቷልና እና እንሂድ። የጠጣው እንዳይመስላችሁ፣ የምር አልጠጣውም እናንተ፣ እንቅልፌ መጥቶ ነውና እሺ አቶ ብሩክ ብሩክ በየነ አቶ ብሩክ በየነ ምን እሺ ምንድን ነው? ስልክ ለምንድን ነው የማታነሺው? ምንድን ነው? ልትጣይ ነው? እኔ ምንም አቅም የለኝም ከአንተ ጋር። ምን እስካሁን ቤት ምን ታደርጋለህ? እስካሁን ቤት አልወጣህም ከዚህ ቤት? አቤት ዙር አቤት ጠጥቻለሁ፣ በጣም ጠጥቻለሁ። ጭቅጭቅ አልፈልግም። አንተ እንዳይደብር ብዬ ማስቲካ በሌለኝ በመጠጥ ባጠፋሁት ብር ባስተረፍኩት ማስቲካ ገዝቼ እስከዚህ ድረስ አስብልሃለሁ። አየህ አንተ ግን ምንድነው በጠራራዛ ጠጥተሽ ምናምን ባልሆነ፣ ኧረ በእግዚአብሔር ራስሽን በሌሊት ነው የወጣሁት። እኔ እንዳንተ ተኝቼ አይደለም እንዳንተ ገባህ እኮ። ምንድነው ነው አውሪኝ እስቲ እግዚአብሔርን መተሽ እየቀለድሽ ነው። ደክሞኛል፣ መተኛት ነው የምፈልገው። አንቺ እየቀለድሽ ነው።
እንከባበር። ሲጀመር የለውም ምን ሊሰራል? ማርያም በይስቲ ቆይ ቀጥተሽ ነው እሱ የኔ ቀለም ነው። የኔ ምሳ ቁርስ ራት ነው ይሄ። አንቺ ስሚኝ፣ ዞር በል ላይ አልፈልግም መቆም እንኳን እኮ አልቻልኩም። መተኛት እፈልጋለሁ። ገባ? ዞር በል። የት ነው የምትተኛው? ታይህም እንዴ? አንቺ ስነ ስርዓት ነው የምተኛው። አንቺ የምሸድ እንዴ? ተነሽ፣ አትማታ። ተነሽ፣ አቀልጅ እግዚአብሔርን አንቺ የምጠጣሽ ነው። አይ ጠጥቶኝ እሱ የጠጣኝ አይደለም። እሱ ነው የጠጣኝ። ገባ? እኔ አልጠጣሁትም። ምን ልታረጊ ነው? ያለቀ ጠርሙስ ምንድን ነው? አንቺ እንዳያነሽ ታውና እንዳይሰሙ ይስሙ። የት ነበርሽ? ይስሙ። ሁሉም ሰው ይስማ። ሁሉም ሰው ይስማ። የት ነበርሽ? ግቢና ተኝ። መጠጣት ነው የምፈልገው እኔ። ምን እሺ ነው? ነይ እስኪ ችግር አለ? ታስጠላኛለህ። እንዳልነካኝ ታስጠላኛለህ። እሺ ላስጠላሽ ግን ለምንድን ነው? የምር እስቲ እኔ እኮ ግራ ገባኝ። ምን ነይ እስቲ። ምንም አትሸችም እኮ። ልስመኝ ነው? አንተ ባለጌ! አንቺ ጤነኛ አይደለሽ እንዴ? ምንድነው? እስቲ ተጋብ ላሸት ነው ነይ። እንቢ ልስመኝ ነው። ምንም እኮ የጠጣሽ እኮ አይመስልም። የጠጣው ምስል በጣም ደስ ይላል። እሷ አንድ የሚፈልገው የጠጣው አለመምሰሉ እኮ ነው የሚፈልገው። ገባ? እግዚአብሔርን በስርዓት አውሪኝ። የምር አንቺ እንዳይመታሽ እንዲህ ስትሄጂ ወደኋላ ያማታል እንዴ? እስቲ እኔ በስርዓት አውሪኝ። ለምንድን ነው ጠጥተሽ ነው? ከዚህ ቤት ውጣ በቃ። የት ነው የምወጣው? ውጣ በቃ። አልፈልግም። የት ነው የምወጣው? ደስ ያለ ቦታ። ከዚህ ቤት ውጪ መቆየ የለም። ምን ቤት መሆን የደብሮሽ ነው? አዎ ስጠጣ ትደብሮኛለህ። ገባ? ምን ይሁን ብለሽ ነው የጠጣሽው? ያገሳኛል ደግሞ። ምን ይሁን ብለሽ ነው የጠጣሽው? ዞር በል። ለምንድን ነው እስቲ እግዚአብሔርን አትዳርቂኝ። ምን ይሁን ብለሽ እያወራሁሽ አይደል? መልሽልኝ። ምን አልከኝ? ለምንድን ነው የጠጣሽው? አምሮኝ። ምንድን ነው የሚያምርሽ? ከመቼ ጀምሮ መች መጣችሁ ነው አንቺ? ከዛሬ ጀምሮ። ከዚህ በኋላ ስጠጣ ነው የምታየኝ። እስከ መቼ ነው በአንተ ቁጥጥር ውስጥ መሆን ነው? ዞር በል። ውጣ በቃ። የት ነው የምወጣው? ያማታል እንዴ? ደስ ያለ ቦታ። እኔ መተኛ ትፈልጋለሁ። ገባ? እና እዚህ ላይ ነው እንዴ የምተኛው? ጫማዬን አውልቅልኝ። ነይ ልውሰድሽና ተረጋጊ እኮ ስላላመንኩሽ ነው። እግዚአብሔር አንቺ አውልቅልኝ ጫማዬን። ነይ እስኪ አውልኝ። እኔ እኮ አላመንኩሽም። የምር ጠጥተሽ ነው። እስኪ ቁጭ በይ። በእግዚአብሔር ምን አድርጊ ነው የምትይኝ? ምን ላድርግ? እኔ እኮ እግዚአብሔርን እያመንኩሽ አይደለም። ለዛ ነው ግግም ያልኩት። የምር ሰክረሽ ጠጥተሽ ምናምን መተሽ ነው። አመንከኝ አላመንከኝ እኔ ይመከኛል። እሺ ነይ ተነሽ። ነይ ግቢና ተኝ። በቃሽ ግቢና ተኝ። ይዛ ምንድን ነው ዝልፍልፍ የምትይው? ጭራሽ መቆማችን እዚህ ነው የምተኛው። እዚህ ጋር ነው የምተኛው። እዚህ ጋር ከምትገግሚ እስኪ ስሚኝ። እኔ እኮ እንዴ እኔ አይቼብሽ አላውቅም። ምንድን ነው? እሺ ቁጭ በይ እንዳትወርቂ። መቤቴን እኔ እንጣላለን። የምር ጠጥተሽ ከሆነ እንጣላለን። እግዚአብሔር እንደዚህ አይነት ቀልድ አልፈልግም። የውሸት ነው የጠጣኝ እሱ መጠጡ ራሱ የውሸት። እስቲ ረፊ ምንድን ነው ቀበጣጥሪው? ምን አገባኝ? ምን ማለት ነው? ምን አገባኝ? ጠጥተሽ ከሆነ አለቅሽም። እስከ መቼ ነው የምታስፈራራኝ አንተ? ቆይ እሺ እየቧጨርሽ ነው። ረፊ ገና እነዚህ ቦጭ አሃለ
በዚህ ከቀጠል ገባ ከደበረ ውልቅ ለምን አትተኝም? ገብተሽ ውልቅ ማለት ይቻላል እኮ ገብተሽ ተኝ ወይ እዚህ ጋር ተኝ። እዚህ ጋር ነው ሰኛው አልኩ አይደለ? የተመቸኝ እዛ ጋር ነው። አይ ካልክ ደግሞ እዚህ ጋር ተኛለሁ። ስነ ስርዓት የለሽም እንዴ አንቺ? ስነ ስርዓት የለሽም እንዴ? አቶ ብሩክ ደበርኩ ለዛ ነው ደበርኩ አይደል? ትተኸኝ ሄድኩ። አምጣው ያነሳዋለሁ። ወይኔ ብሩኬ ለምን አትተኝም? እዛ ጋር ነው መተኛት የሌለብሽን አመድ አይደብርሽም? እዛ ጋር ነው ተኝ። እዚህ ጋር አይመቸኝም። እዚህ ጋር መቤቴ ነው የሚመታሻሉ። አይመቸኝም ምታኝ እኮ አትረቂ ህይወታኝ ወይ ነው ይዛ ለምን ትይቆነ እንጂ አይመቸኝም። ያማታል እንዴ? ተኝው እዚህ ጋር መጣተኝ መስራት ነው። እዚህ ጋር አይመቸኝም። እዚህ ጋር መተኝ ማርያምን እንጣላ፣ በእግዚአብሔር እንጣላ። እንዳትሰብሪው ጠረጴዛውን ነው። እዚህ ጋር ከመቼ ጀምሮ ነው የሚተኛው? ተነሽ እንዴ! ይኸው ተኝ። ወይኔ ላይ ልውሰድሽ። አንቺ እግዚአብሔርን ማታሻለሁ። ተኝ እዚህ ጋር ሰበሰብና ጉድ ነው የምትውለው። ጉድ ነው የምትውለው አንተ። ሊያስመለሰኝ ነው ሊያስመለሰኝ ነው። አምጣልኝ የሆነ ነገር ምንድን ነው ይሄ? ይኸው እጅ መታጠቢያ የለም። ይኸው እዚህ ላይ ሆነሽ አንተ እኔ ህይወት ላይ እየቀረጽ ወይኔ ይኸው ሽንት ቤት ሂጂ። ሊያስመልሰኝ ነው። ስለ እኔ እዚህ ውስጥ ከተህ ምን ልታረገኝ ነው? ሃይሚ በእግዚአብሔር አትመናጨቂ። እንዳትመልሰኝ እኔ ላንቺ ብዬ እኮ ነው እንድኖር ነው እዚህ ውስጥ እንድኖር እና እንድኖር እሱ ውስጥ እንደውም እኔ እዚህ ውስጥ ነው መኖር የምፈልገው። አስቀምጠው አንቺ ስነ ስርዓት እንጂ በእግዚአብሔር አቀልጂ እንዴ ያማታል እንዴ አልቻልኩም ከዚህ በላይ እግዚአብሔር ምን እሺ እየቀለድሽ ነዋ? አዎ ማርያምን ነዋ። እየቀለድሽ ነው? የምን ፕራንክ? እኔ ጨነቀኝ። አጣው እንትን አጣው ያማታል እንዴ ቤትን አታውቀውም? ቆይ አንተ እንዴት ነው ይሄን ይዘህ አጣው? እዛ ጋር ሲሄድ ልብስ ማጠቢያ ጋር እንዳስመልስበት ብቻ ሳይሆን እንድኖርበትም ነው ያመጣልኝ መሰለኝ። ወይኔ ቤተሰቦች ና ላሳይክ የሆነ ነገር። ቤተሰቦች ማለት ካሜራም አለ ነው? አዎ እግዚአብሔር ኧረ በስመ አብ ቤተሰቦችዬ፣ ይኸው እዛ ጋር ካሜራ ና አንተ ግን ማርያምን ታውቆኛል እኮ ግን አላምን አለ ውስጤ። ልብስሽን አሸተትኩ፣ ጠርሙሱን አሸተትኩ። ጠርሙሱ እኮ ታዲያ መጠጥ ነው የሚለው። አፍሽ አይሸት። ይሄንን ወይኔ
ለማንኛውም ቤተሰቦች ተሳክቶልኛል እና እንግዲህ ካሜራማን ረጅም ስራ ይጠበቅብሃል። ከወጣው ጊዜ ጀምሮ ይሄ ካሜራ እየቀረጸ ነበረ። ያን ሁሉ ቆርጠ ማውጣት ይጠበቅብሃል። ዋና የምፈልገው እኔ ከመጣሁበት ጀምሮ ያለውን ፓርት ነው። ለማንኛውም ቤተሰቦች ተሳክቶልኛል። የኔ ውድ ግን ሳትመታኝ እንኳን ካሁን መታኝ እያልኩኝ ተሳቅቄ ነበር። ግን መታኛል፣ የሆነ ሰዓት ፊት እንደዚህ መታኛል። አልመታሁሽም። በመታሽም እንዴ ኧረ ልታፈነጁ ነው እንዴ? ኧረ ያምኛል እንዴ? እሺ ለማንኛውም ቤተሰቦች በቃ እንዴ በጣም ነው እንዴ ማየት የፈለከው? በጣም ነው እንዴ ታፈነጂ ነበር? ቆይ አልገባኝ። ምንድን ነው ሊፈነዳ የነበረው? ምን ያደከምሽ ነው? አረ እንዴት ግን እስካሁን አልወጣህም? ከቤት አልወጣሁም። የት ልሂድ? ጂም ሰዓት አልደርሳለሁ። ምንድን ነው? ምን ፈልገሽ ነው? ምን ፈልገሽ ነው? የሆነ ነገር ስፈልግ ነው እንዴ አንተን ማቅፈት? አይደለም እኔ መቻል ጉዶ እንኳን አለፈ። ፕሮግራም ስለነበረኝ በጠዋት ነበር የወጣሁት። ከዛ ኤክስፔክት አላደረኩም። እግዚአብሔር ጭራሽ ጠፋኝ። ስልክ አታነሳ ምናምን ግራ ገባኝ እኮ። የት ሄዳ ነው? ቺት ልታረግብኝ ነው ብለህ አሰብክ? እኔ እንደዛ አላስብም። ዞሪያውን አጥፊ ካሜራውን ነገር አጠፋዋለሁ። ምን ተሰማህ? እኔ በጠጣ ግን ምንድን ነው የምታስበው? ግን የምር ረፊ እግዚአብሔር ረፊ። እንዴት እኔ አፈርጥሻለሁ አንድ ቀን ተሸክምኝ እንደዚህ። የምር ግን አንድ ቀን መጠጣት አይቀርም። ድርቅ ስትይ የዘፈን ዳርዳሩ እስክስታ ነው አሉ። መጠጣት አይቀርም አንድ ቀን። ያኔ ምን ልታረግ ነው? እሺ ምንድን ነው ከንፈር ደርቋል። እኔ ግን ካላጠፋሽ እኔ ለምን አልሄድም? ቻው በቃ ቤተሰቦች እንገናኛለን። ባይ